እሺ ተመልካቾች እንዴት ናችሁ? ብሔራዊ ባንክ ኢትዮጵያ ውስጥ ያለውን የውጭ ምንዛሬ ገበያ በጥንካሬን ለመምራት እንደወሰነ የሚያሳዩ በጣም ብዙ እርምጃዎችን እየወሰደ ነው። ዛሬ ደግሞ ለአራተኛ ሩብ ዓመት የሚሆን 200 ሚሊዮን ዶላር ማዘጋጁት አሳውቋል። ሰኔ 2 እና ሰኔ 17 የሚከናወኑ ሁለት ጨረታዎች ከ13 ቀን በፊት እያሳወቀ ነው። ደግሞ ካለበት የውጭ ምንዛሬ ወጪ አንጻር ደግሞ ኤክስፔክት የማይደረግ ጨረታ ወጥቷል። ይህንን ጨረታ ያወጣው የውጭ ምንዛሬ ገበያውን ከሚወስኑ ሌሎች ሁለት ውሳኔዎች ጋር ነው። በእነዚህ 4 ቀናቶች ሌሎች ውሳኔዎች ነበሩ። አንደኛው ምንድን ነው? የራሳቸው የውጭ ምንዛሬ አካውንት ያላቸው ኢምፖርተሮች ኤልሲ ለማስከፈት ብሔራዊ ባንክ ጋር ነበር ያስፈቅዱ የነበረው። ነገር ግን አሁን ሁሉም ባንኮች ላይ ደንበኛ የሆኑባቸው ባንኮች ላይ ሄደው እንዲያስፈቅዱ ቢሮክራሲውን አጥፍቶ ነበረ። ይሄ በጣም ለኢምፖርተሮች ማነቆ የነበሩ ሁኔታዎች እንደተፈቱ ስናቀርብ ነበር። እሱ ብቻ ሳይሆን ፍላት የነበረው የኮሚሽን ክፍያ አሁን ይሄ በየዓመቱ በሚከፋፈል መልኩ መከፈል አለበት የሚል ውሳኔም ወስኖ ኢምፖርተሮች ከወጪ እንዲድኑ ውሳኔ ወስኖ ነበር። እሱ ብቻ ሳይሆን ትናንትና ሌላም አንድ ውሳኔ ነበር። በተለይ ከቻይና ኢምፖርት የሚያደርጉ ሰዎች ዶኩሜንቶቻቸውን በሙሉ ያጣሩ የነበረውና መስፈርቶችን የሚያሟሉት የኢትዮጵያ ንግድ ባንክ ላይ በመቅረብ ብቻ ነበር። አንድ ባንክ ላይ ብቻ ማለት እሱ ቢሮክራሲ ነው፣ ሰልፍም ያመጣ ነበር። ይህንን ሁሉም ባንኮች እንዲያስተናግዱ ውሳኔ ወስኗል። እሱን ከጨመረ በኋላ ነው ዛሬ ሰኔ 200 ሚሊዮን ዶላር፣ ሰኔ 17 100 ሚሊዮን ዶላር በድምሩ 200 ሚሊዮን ዶላር ለአራተኛ ሩብ ዓመት ጨረታ አቅርቧል። እነዚህን ኢምፕሊኬሽኖች በደንብ እናቀርባለን። በጣም ስትሮንግ የሆነ እርምጃ እንደሆነ ነው እኔ ማምነው። ግን በጀት ዓመት የሚባለው ከመቼ እስከ መቼ መስላችሁ? በጀት ዓመት የሚባለው ከሐምሌ 1 እስከ ሰኔ 30 ድረስ ያለ ማለት ነው። ለምሳሌ የ2018 በጀት ዓመት የሚባለው ከ2017 ሐምሌ 1 እስከ 2018 ሰኔ መጨረሻ ሰኔ 30 ማለት ነው። እሱ ነው የሚቆጠረው። እና ይሄ በጀት ዓመት ከገባ ያደረጋቸውን ጨረታዎች እንኳን ብንመለከት ሐምሌ፣ ነሐሴና መስከረም ላይ አንድ ጨረታ ነበር አድርጎ የነበረው። ሐምሌ 29 2017 የነበረው ማለት ነው። እዛን ጊዜ 50 ሚሊዮን ዶላር ነበር እና አንድ አሜሪካ ዶላር የ138 ብር ከ25 ሳንቲም ዋጋ ነበረው። ከዛ ሁለተኛው ሩብ ዓመት ላይ በቃ ኮንቲኒየስ የሆነ ጨረታ ለማውጣት ወስኖ ጥቅምት፣ ህዳር፣ ታህሳስ ላይ ጨረታዎች አውጥቶ ነበር። ከጥቅምት 13 ጀምሮ ማለት ነው። እና 5 ጨረታዎች አድርጓል ሁለተኛ ሩብ ዓመት ላይ ጥቅምት፣ ህዳር፣ ታህሳስ ብቻ 5 ጨረታ እና 430 ሚሊዮን ዶላር አከፋፍሎ ነበር። እና ከጥቅምት 3 እስከ ታህሳስ 28 ባሉት 3 ወራቶች ውስጥ 430 ሚሊዮን ዶላር ሸጦ የገንዘብ የመግዛት አቅም አንድ አሜሪካ ዶላር ከ148 ብር 154 ብር ብቻ ነው የደረሰው። የ6 ብር ብቻ ጭማሪ ነው ያደረገው። ጨረታው ኢምፓክት እንዳለው እረዳለሁ እኔ። 430 ሚሊዮን ዶላር ለገበያ መልቀቁ ገንዘብ የተዳከመው በ3 ወራቶች ውስጥ በ6 ብር ብቻ ነው። ገንዘብ መጠናከር የሚጀምረው መጀመሪያ መዳከሙን ቀንሶ ነው። ስለዚህ የመዳከምን ፍጥነት የቀነሰ ነው። ሶስተኛ ሩብ ዓመት ላይ ጥር፣ የካቲት፣ መጋቢት ላይ 6 ጨረታዎችን አድርጓል። 6 ጨረታዎች አድርጎ 1.48 ቢሊዮን ዶላር ነው በጨረታ ያከፋፈለው። ባለ 500 ሚሊዮን ዶላሮች 3 ጊዜ ነው አውጥቶ የነበረው፣ 2 ጊዜ ማለት ነው። ባለ 500 ሚሊዮን 2 ጊዜ ጥር 19 የነበረውና የካቲት 14 የነበረው ማለት ነው። ከጥር 12 እስከ መጋቢት 8 ላይ በነበሩ 3 ወራት የገንዘብ የመግዛት አቅም ከነበረበት 154.9 ወደ 157.4 ነው። የመዳከም መጠኑ በ3 ብር አካባቢ ነው። 3 ብርም አይሞላም፣ 2 ብር ከምናምን። በ3 ወራቶች ውስጥ ብር የተዳከመው በ2 ብር ከምናምን ነው። እኔ ቀላል ኢምፓክት አለው ብዬ አላስብም። አራተኛ ሩብ ዓመት ሚያዝያና ግንቦትና ሰኔ ነው። ሚያዝያ ጨረታ አልነበረም። አይ ቲንክ የሚድል ኢስቱም ጦርነት ስለነበረ ወጪም ከፍተኛ ስለነበረ እንደሆነ ነው የምናስበው። ግንቦት ግን 11 ላይ ጨረታ አድርጎ ነበር 500 ሚሊዮን ዶላር።
አሁን ደግሞ የሰኔ ላይ ሰኔ 2ና ሰኔ 17 $200 ሚሊዮን የሚያወጣ ከሆነ ጠቅላላ 3 ጨረታዎችን በማድረግ $700 ሚሊዮን ለማከፋፈል እየወሰነ ነው። 2017 ብቻ 8 ጊዜ ነው ጨረታ ያደረገው። 2016 መጨረሻ ነው ሪፎርም ያደረገው ይህ ኢኮኖሚ። 2017 ከሐምሌ 30 2016 እስከ ሰኔ 12 2017 ብንቆጥር 8 ጊዜ ጨረታ አድርጎ ነበር እና ገንዘብ በ26.8 ከመቶ ነው የተዳከሙ። በቃ 107 ብር ከ9 ሳንቲም ነበረ በጀት ዓመቱ ሲጀምር 2017 ሲጠናቀቅ 136 ብር ከ62 ሳንቲም ሆኖ ነው የተጠናቀቀው። በ28 ብር ተዳክሞ ወይ ደግሞ በ26% ተዳክሞ ነበር። በዚህ 2017 ዓመቱን ሙሉ ያቀረበው $410 ሚሊዮን ነበር በስምንቱ ጨረታዎች ማለት። 2018 በጀት ዓመት ከገባ በኋላ ግን በጣም ብዙ ጨረታዎችን ያደረገው። አሁን እንኳን የሰኔ 2ና ሰኔ 17ን ብንደምር 15 ጨረታ ማለት ገና ያልተደረጉትን ሰኔ 2ና ሰኔ 17 የሚደረጉትን ጨረታ ብንቀንስ 13 ጨረታ ነው ያደረገው። በ13 ጨረታ $2.66 ቢሊዮን ነው ለገበያ ያለቀቀው። ስለዚህ በጀት ዓመቱ 2018 ሲጀምር 138.25 ብር ነበር አንድ አሜሪካ ዶላር። አሁን የመጨረሻው ግንቦት 11 የነበረው ጨረታ ላይ 159 ብር ከ98 ሳንቲም ነው። ገንዘብ በ21 ብር ቀንሷል፣ ወይ በ15 ከመቶ ብቻ ነው የተዳከመው። ልክ 2017 ዓመቱን ሙሉ በነበረ እንቅስቃሴ ገንዘብ የተዳከመው በ26% ነው። 2018 ግን በ15% ብቻ ነው የተዳከመው፣ ገና የሰኔ ጨረታ ሳይወጣ ማለት። ይሄ ጨረታ በጣም ብር በከፍተኛ ሁኔታ እንዳይዳከም ስራ እየሰራ ነው። ሁለቱ ጨረታዎች ሲጨመሩ 2018 ጠቅላላ የቀረበው ገንዘብ ወደ $2.86 ቢሊዮን ይደርሳል። ብዙ ነው። 2016 ልክ ኢኮኖሚ ሪፎርም ሲያደርግ ብር የተዳከመው በአንድ ወር ውስጥ በ72 ከመቶ ነው። 58 ብር አካባቢ የነበረው 107 ብር ለመጠጋት በፍጥነት ነው ወደ 73ና 74 ከመቶ ነው ተዳክሞ የነበረው። በጣም ብዙ ነው። በድምሩ ካየ ነው ወደ $3.27 ቢሊዮን በእነዚህ 2 ዓመታቶች ውስጥ በጨረታ ለቋል። 23 ጨረታዎችን እያከናወነ ነው ማለት ነው። በጣም ብዙ እንዳደረገ ነው ማስብ። ገበያው ላይ የውጭ ምንዛሬ በቂ እንዲሆን በጣም ጥረት እያደረገ ነው። ደግሞ እሱ እንዳገዘ ነው ይሰማኛል። ገንዘብ የመዳከም መጠኑ ላይ እንዳገዘ ነው የማስበው። በጣም ብዙ መሰራት አለበት፣ ኢኮኖሚ ማመንጨት አለበት የሚለው ጉዳይ አንዱ ጉዳይ ሊሆናል። ጨረታ እንዳጋዥ ነው እንጂ እንደ መሰረታዊ የውጭ ምንዛሬ ግኝትም የሚቆጠር አይደለም። ነገር ግን እንዳጋዥም ቢሆን ግን ያግዟል ብዙ እና የቀጣይ ጨረታ ምን ሊሆን ይችላል የሚለውን የተወሰነ ሀሳብ መስጠት ይቻላል። በሁለት መንገድ ማየት እንችላለን። አንደኛው ባንኮቹ ጨረታ ላይ አሁን የማሸነፍ እድላቸው ምን ይመስላል? ምክንያቱም ግንቦት 11 ላይ በነበረው ጨረታ 16 ባንኮች ገንዘብ ሳያገኙ ነው የሄዱት። ፍላጎት እጥፍ ነበር የነበረው። $500 ሚሊዮን ቀርቦ 1 ቢሊዮን 70 ሚሊዮን ዶላር ነበር ጥያቄ የነበረው። 16 ባንክ ሳያገኝ ነው የተመለሰው። ስለዚህ አሁን 13 ቀን ቀድሞ ነው እየተነገራችሁ ያሉት። ስለዚህ በጣም እንደሚዘጋጁበት ማሰብ ትችላላችሁ ማለት ነው። እና አማካይ ዋጋው ደግሞ አንድ አሜሪካ ዶላር 159.98 ብር መሆኑን ያውቃሉ። ስለዚህ ቀጥሎ የሚያስገቡት ሰኔ 2 ላይ ከዚህ ብር ያላነሰ ነው ሊያስገቡ የሚችሉት። እንደውም ከዚህ ብር ከፍ ያለ ሊያስገቡ እንደሚችሉ አስቡ፣ ማጣት ስለማይፈልጉ ማለት ነው። እሱ ብቻ ሳይሆን አስመጪዎቹ ከኢምፖርተሮቻቸው ጋር አሁን መነጋገራቸው አይቀርም። ምክንያቱም በጨረታ በ161 ብር አሸንፍ የሚመጣ ትገዛኛለህ ወይ ብለው ከኢምፖርተር ጋር ከተስማሙ የማይገዙበት ምክንያት አይኖሩም። ይነጋገራሉ። እኔ ሰኔ 2 ላይ በጨረታ የዚህን ያላመጣለሁ፣ ስለዚህ በ162 ብገዛ ከብሔራዊ ባንክ አንተ በ166 በ160 በ170 ትገዛኛለህ የሚለው ተደራድረው ከተዘጋጁ ትልቅ ዋጋ ሊያስገቡ እንደሚችሉ ገምቱ። እሱ ብቻ ሳይሆን በቂ ካሽም ያዘጋጃሉ። በ13 ቀናቶች ውስጥ ተዘጋጅተው ነው የሚጠብቁት ይህን ገበያ። እንደዚህ አይነት ኢምፕሊኬሽን እንደሚኖረው አስባለሁ። ሁለተኛው ገበያ የማረጋጋት አቅሙንም መመልከት በደንብ ነው የሚያስፈልግ። ይሄ በጣም ገበያን የማረጋጋት አቅም አለው። ብቻውን እኮ አይደለም። ቅድም አሁን ኤልሲ ማስከፈት ላይ ያለውን ኢምፓክት ነግሬያቸዋለሁ። ከቻይና ኢምፖርት ለማድረግ ያለው ቢሮክራሲ ቀንሷል። ኤክስፖርተሮች ያላቸውን የውጭ ምንዛሬ በሙሉ እንዲጠቀሙ ተፈቅደዋል።
ይሄ በሙሉ ሲደራረብ አስመጪዎች በቂ መተማመኛ እንዲያገኙ ነው የሚያደርጋቸው። ስለዚህ ጥቁር ገበያ ላይ ያላቸው ተሳትፎ በፊትም እየቀነሰ ነው፣ አሁንም ይቀንሳል። በፊት እየቀነሰ የነበረው ምንድን ነው? አንደር ኢንቮይስ ላይ ያለው ቁጥጥር። በቃ ኤልሲ የሚከፈተው ፕሪፎርማ ተሰብስቦ በመጣበት ዋጋ ነው። ስለዚህ እሱ የጉምሩክና ባንኮች ላይ መናበብ አለበት የሚለው በቃ ጥቂት ከባንኮች ላይ ጥቂት ዶላር እያስፈቀዱ ነገር ግን በሌሎች ምንጮች የሚያገኟቸውን የውጭ ምንዛሪዎች እየጠቀሙ ኢምፖርት ያደርጉ የነበረው አሁን መናበብ አለበት ስለተባለ ጥቁር ገበያ ላይ ያላቸው ተሳትፎ ቀንሷል። አሁን ደግሞ ይህ ሲጨመርበት የጥቁር ገበያም ዋጋ እንዲቀንስ የራሱ እድል አለው። ደግሞ የቆዩ የኤልሲ ጥያቄዎችን እንዲመልሱ እድል ይሰጣቸዋል። አሁን ታግለው ማለት በቃ ለኤልሲዎች ምላሽ ስጡ ተብለዋል። የኢምፖርት ጥያቄ ለሚያቀርብ በሙሉ ከራሱ አካውንትም ከሆነ ቶሎ ምላሽ ስጡ ብለዋል ብሔራዊ ባንክ። ስለዚህ ልክ ይህ ጨረታ ሲመጣላቸው እሱም መልስ ለመመለስ እድል ያገኛሉ። ከቻይናም ኢምፖርት ለማድረግ የሚፈልጉ ኢምፖርተሮች በሙሉ ምላሽ እንዲሰጡ የሚያደርጋቸው እኔ መተማመኛ የሚሰጣቸው የውጭ ምንዛሬ እንደሆነ ነው ማስበው። ብሔራዊ ባንክም ገበያ ለማረጋጋት በጣም ኮሚትመንት እየወሰደ እንደሆነ ነው ማየው። በከፍተኛ ሁኔታ እንዳይዳከምም እድል ሰጥቷል። 2016 ልክ እንደተከፈተ የነበረው መዳከም 2017 ዓመቱን ሙሉ የነበረበት መዳከም ኦልሞስት 2018 የመዳከሙ መጠን 2017 ከተዳከመው በግማሽ ነው የቀነሰው። እነዚህ ጨረታዎች ባይኖሩ የኢትዮጵያ የውጭ ምንዛሬ የኢትዮጵያ ብር የመግዛት አቅሙ አሁን ያለበትን መጠን ይሆናል ብሎ መገመት አይቻልም። ስለዚህ ይህንን መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናችኋለሁ። መልካም ቀን።